የዝሙት መንፈስ እንግዲህ በዚህ ልክ ጀግና ለመምሰል ቢሞክርም ዘጭ ማለቱ አይቀርም፣ መዋረዱ አይቀርም። ግን መንፈሱ እስኪያዝ ድረስ እኛ ዋጋ እንከፍላለን፣ ብዙ ማገዶ እንጨርሳለን። ገንዘብም ሊሆን ይችላል፣ እድሜ፣ ሁኔታ፣ ብዙ ነገር ሊበለሻሽ ይችላል። ሳይነቁም ደግሞ የሚሞቱ አሉ፣ በዝሙት የሚሞቱ አሉ። ይሄ ነገር ሳይገባቸው ዘማዊ እንደሆነ መኪና ቢገጨው፣ ዘማዊ እንደሆነ ትንታ ቢገለው፣ በሰው እጅ ቢሞት፣ በጥይት ቢገደል፣ የሆነ ቦታ ሄዶ ቢረሸን፣ አንድ ነገር ቢያጋጥመው ዘማዊ እንደሆነ ሞተ ማለት ነው። ከነ ኃጢአቱ ሞተ ማለት ነው። ድልዋኔክሙ ንበሩ፣ ተዘጋጅታችሁ ጠብቁ የሚለውን ነገር አላደረገውም ነበረ ማለት ነው። እና ሁልጊዜ ሬዲ ሆኖ መጠበቅን የመሰለ ነገር የለም። ማንነትን ማዘጋጀት፣ ስጋህን ብቻ ማንነትን፣ ስጋ ብቻ ከተዘጋጀ የሆነ ቀን ስጋ በአይምሮ ዝግጁ አለመሆን ስጋ ሊበላሽ ይችላል። ማንነትን ወይም አይምሮን፣ ህሊና፣ ልቦናን ግን አስታርቆ ማንነትን ግን ዝግጁ ማድረግ ማለት ትልቅ ነገር ነው። የትም ቦታ ብትሄዱ አጠገብህ እርቃኗን የሆነ ሴት ብትቀመጥ እንኳን ማንነትን ካዘጋጀ ምንም አትሆንም። የትም አይነት ሴት ትለፍ፣ ምንም አይነት ሴት ትሁን፣ ማንነትን መጀመሪያ ማዘጋጀት፣ ራስን ማሳመን። እኔም ወደቅ የለብኝም፣ መሰናከል የለብኝም፣ ሸፈን አርጊው፣ ይሄ ነገር ጥሩ አይደለም ብለህ የምትመክራት ሰው እስክትሆን ድረስ ራስን ማዘጋጀት። የማያስችል ከሆነ ራቅ። ፈተና ሲያደርሱባችሁ ሽሹን ያለው ክርስቶስ። ፈተና ካለበት ቦታ መራቅ ነው። መንገድ መቀየር፣ መስሪያ ቤት መቀየር፣ ስራ ዘርፍ መቀየር ካለበት መቀየር ነው። የግዴታ ከክርስቶስ ጋር መጣበቅ የምትፈልግ ከሆነ ስራዬ ነው እንቅፋት የሆነብኝ ካልክ ስራህን መልቀቅ ወይም ስራ ስታይልህ መቀየር። ገንዘብህ ከሆነ ገንዘብህን ማኔጅ የሚያደርግ ሰው ሌላ ሰው። አንተ ኮንክ ችግር ያለብህ ሚስት ችግር ካለባት ደግሞ አንተ። እውቀትህ ዲግሪ ዲፕሎማ ከሆነ ችግር ውስጥ የከተተ በቃ ራስህን መግራት፣ ማስተካከል፣ ትትና ውስጥ መግባት። በአጠቃላይ ለእኔ መሰናከል ምክንያት የሆነብኝ ይሄ ነው ብለህ የምታስበውን ነገር ማስተካከል ነው። ማንነትህ ላይ መስራት ነው። ማንነት ላይ የሚሰራ ሰው ከሰው ጋር በፍጹም አይጣላም። ማንነት ላይ የሚሰራ ሰው ሁሉንም ሰው ይወዳል። ሁሉንም ሰው፣ ሃይማኖት፣ ዘር፣ ቀለም ሳይለይ ሁሉንም ሰው። ማንነቱ ላይ የሚሰራ ሰው ጠቃሚ ነው። ለጎረቤቱ ሰላም ነው፣ ለሀገሩም፣ ለመንግስትም፣ ለማንኛውም ሰላም ነው የሚሆነው። ካፉ የሚወጣው ቃላት ምናልባት ሰውን ባይጠቅምም ግን አይጎዳም። ለመጫወት ተጫውቶ ብቻ ይሄዳል። በጣም ሰላማዊ ሆናችሁ ኖራችሁ አንዳንድ የሚያከሽፋል። አንዳንድ አርቲስቶች፣ አንዳንድ ሰባኪያን፣ ዘማሪያን አይታችሁ ከሆነ ብዙም የማይናገሩ የነበሩ፣ ኢንተርቪው ብዙም የማይወዱ፣ ወደ መድረክ ወጥተው የማያውቁ ሰዎች ድንገት የሆነ ጊዜ ላይ ወጥተው መልእክት አስተላለፍን ብለው በሰው ይሰደባሉ፣ ይሞለጫሉ። እንዴት እንደዚህ ይላል? ምን ለማለት ፈልጎ ነው? እንደዚህ እኮ ተናገረ። እንደው አርፎ ቢቀመጥ ይሻላል። እሱ ደግሞ ምን አስባለው እንዴ? ተናግሮ አያውቅ ይባላል። ለምን? የሆነ አለ ያደፈጠ ነገር አለ ማለት ነው። ዳህጸ ልሳን ወይም ደግሞ የአንደበት ማዳለጥ እንዲያጋጥማችሁ የሚፈልግ መንፈስ አለ ማለት ነው። ዝም ብሎ የነበረ ሰው ልክ ሲናገር ደግሞ ጣል ሲያደርግ ደግሞ ጥሩ ነገር የሚናገር ደግሞ አለ። ተደማጭነት የሚያገኝ ደግሞ አለ። ስለዚህ እንደዚህ ብዬ ብናገር ምን አይነት ሰው ምን ይለኛል? የኔን ትምህርት የሚያዳምጥ፣ የኔን መዝሙር የሚያዳምጥ፣ እኔን የሚከተል፣ የኔን ፊልሞች የሚያይ፣ የኔን ቲያትርና ድራማ የሚያይ ወይም ደግሞ አጠቃላይ ምን አይነት ሰው ነው ህብረተሰቡ? ይሄ ህዝብ እኮ ብዬ ብናገር ምን ይለኛል ህዝቡ? ያከበረኝም ከፍ ያደርገኝም ይሄ ህዝብ ነው። እንደገና ደግሞ መልሼ ይሄ ህዝብ ብዬ ብናገር ምን ይለኛል ብሎ ማመዛዘን የመሰለ ነገር የለም። የቡዳው መንፈስ ግን ያስበላል፣ ያስመታል። ስለዚህ መንፈሳዊነት ከማንነትን ከማወቅ ጋር አብሮ መሆን አለበት። ማንነቱን በደንብ የሚያቅሰው፣ ማንነቱ ላይ በደንብ የሚሰራ ሰው ማህበረሰቡን በደንብ ያከብራል ማለት ነው። በደንብ እርግጠኛ ሆኜ የምነግራችሁ ነገር ማለት ነው። እንዴት ነው? እኔ አሁን ለምሳሌ ድንገት ተነስቼ ይሄ ምድረ እዚህ ብዬ ብሳደብ የምትመለከቱኝ እናንተ፣ ላይክ፣ ሼር፣ ሰብስክራይብ የምታደርጉኝ እናንተው፣ በእናንተው ነው ፌመስ የሆንኩት፣ በእናንተው ነው ትምህርቴን የምታዳምጡትም የተለወጣችሁትም እናንተው ናችሁ። እናንተ ኃጢአተኞች፣ እናንተ ቆሻሾች፣ እናንተ ለገንዘብ ብላችሁ እንደዚህ ቲክቶክ ላይ እንደዚህ ትለቃላችሁ ምናምን ብዬ ብናገር አሁን ምንድን ነው የሚባለው? እሹሩርም አይደለም። ጥፋት አጥፍታችሁ ከሆነ እንደዚህ መባል የለበትም ይሄ አይባልም ብሎ በስነ ስርዓቱ የሚነገርበት ሁኔታ አለ። ግን ያ ሲነገር ያንህ ማህበረሰብ በማክበር መሆን ያለበት። ይሄም እንዲህ መሆን አለበት፣ ይሄም እንዲህ መሆን አለበት ተብሎ የሚባለው አይደለም። ማንነታቸው ላይ የማይሰሩ ብዙ ሰዎች ለረጅም ዓመት ራሳቸውን ፈርተው ተደብቀው ጸጥ ብለው ልክ ሲናገሩ የሚሰደቡ ሰዎች አሉ ማለት ነው። ይሄን የሚሰራው ቡዳ ነው፣ ያስበላል።
ያስበላል። የምትሰሩትን ስራ ሁሉ ነው ገደል የሚከተው፣ ላይ አድርሶ ነው የሚያፈርጣችሁ። አስቡት፣ ተከብሮ የነበረው ይሄ ባሏ በዛ ጎረቤትም በምንም በሰራተኞቹም በጣም ተከብሮ የነበረው ባሏ ሚስቱ ያውም እቺ ጨዋ አንገቷ ደፍታ የነበረች ሚስቱ ድንገት ስትዋረድ፣ ድንገት ስትሰደብ፣ እሱም ደግሞ ሚስቱ ማማገጠች ብሎ ደግሞ ሄዶ ከልጅቷ ጋር ደግሞ ሲማግጥ ሲዋረድ አስቡት። እዛም ስራ ቦታ ላይ እሷ ያማገጠችው እንደሆነ ምናምን ስትናገር እንዴት ውርደቱ ተደብቆ የነበረ ነገር አንድ ጊዜ ሲወጣ ከባድ ነው። ለምን? ማንነት ላይ ስለማንሰራ ነው። ሚስቱ ማንነት ላይ ቢሰራ ኖሮ እንግዲህ ትልቁ ነገር መምጣት የፈለኩት እዚህ ላይ ነው። የሚስቱ ማንነት ላይ ቢሰራ ኖሮ መልኳ አያሰናክለውም ወይም ደግሞ መልኳ አያሳስበውም ነበረ። ሚስቴ ጀግና ናት፣ ጥሩ ናት፣ ለትዳሯ ታማኝ ናት ማለት እስኪችል ድረስ ማመን ነበረበት። ወድቃ ቢያገኛት እንኳን ሊምራት የሚችል ስብዕና ሊኖረው ይገባል። እሷም ልክ እንደዚሁ ባሏ ማመን በመሰረቱ ይከብዳል። እንደዚህ ማለት ዘመድ ሲመጣ ጓደኞቻቸው ወንድም ይዞቻቸው ምናምን እንደዚህ ሲመጡ ሚስቶቻቸውን የሚያሸሹ ሰዎች እንዳሉ ሁሉ ሰምቻለሁ። ይሄ ኮንፊደንስ ማጣት ነው። በማንነት ላይ መስራት ግን እኔ እንኳን ባልኖር ሂጂ እሱ ጋር አብረሽ ከሱ ጋር እንትን ቦታ ደርሰሽ ነይ በቃ ተጫወቱ እናንተ እኔ ስራ ረፍዶብኛል ብሎ የምታምር ሚስቱን ከሚወደው ከሚያምነው ጓደኛው ጋር የትም ከማያውቀው ሰው ጋር ትቶ መሄድ ይችላል። ምንም አታርግም የኔ ሚስት ብሎ ማመን የሚችል ሰው በማንነቱ ላይ ይሰራል፣ በራሱ ላይ ይሰራል፣ ከዛ በሚስቱ ላይ ደግሞ ይሰራል ማለት ነው። ማንነት ማለት ይሄ ነው። ስለዚህ እንደ ምሳሌ አድርጌ ያመጣሁላችሁ በፌመስ በዝናነት ያመጣሁላችሁ ለምንድን ነው? ከፊት ይቀድማል የቡዳ መንፈስ። እናንተ ራሳችሁን እንዴት እንደሳላችሁት ያውቃል። እኔ በማህበረሰቡ ዘንድ የተወደድኩ የተከበርኩ ነኝ፣ እኔ እንደዚህ ነኝ፣ ሰው እንደዚህ ነው የሚያስበኝ ብላችሁ አስባችኋል አይደል? ያንን ያሰባችሁትን ማንነታችሁን ሊከረበት የሚፈልግ መንፈስ እናንተ ውስጥ አለ፣ ደግሞ ያደፈጣል። ለምንድን ነው ሰው ግን እንደዚህ ነው የሚያስበኝ? እኔ እኮ እንደዚህ ክፉ አይደለሁም እንዴ? ለምን እንደዚህ ይባላለሁ? ኮሜንቱ ለምን እንደዚህ ተሰደብኩ ምናምን። በቃ ያ እናንተ ያልሆናችሁትን ሆናችሁ እንደሆናችሁ ሲነገር ደግሞ ከዛ በኋላ ደግሞ ሆኖ ሲገኝ ደግሞ ዘማዊ አይደለሁም ብላችሁ አስባችሁ ዘማዊ ሆናችሁ ስትገኙ፣ ሚስት ዘማዊ ሆና ወይም ባልሽ ዘማዊ ሆኖ ስትጮህ የነበር ሴትዮ አንቺ ራስሽ ወድቀሽ ስትገኝ፣ ያን ነው እንግዲህ የሚፈልገው አጅሬው። እና ስትጠቁሙ ሶስቱ ወደ እናንተ ነው፣ ያው ሶስቱ ወደ እኔ ነው። ይሄ የምታዩት መጀመሪያ ራስ ላይ መስራት ነው። የጠቆማችሁበት ሰው ላይ ብዙም ያን ያክል ጊዜ አታባክኑ። እናንተ ላይ ከሰራችሁ ሁሉ ነገር ወደ እናንተ ይሳባል። እናንተ ላይ መስራት ነው። መነጽሩ ማየት ያለበት ወደ ውስጥ ነው። ይሄ ሳይሆን የልቦና መነጽር። እኔ ማን ነኝ ብሎ ራስን መፈለግ። የት ነው ያለሁት? ራሳችሁን ስትፈልጉት የት አገኛችሁት? ደጋግሜ የምናገረው ይሄ ነው። ራስን ፈልጎ ማግኘት ትልቅ ነገር ነው። ነጭ ላይም ጥቁር ላይም አግኙት፣ ግን አግኙት ራሳችሁን። በቃ ራሳችሁን አግኙት። ስታገኙት ግን ራሳችሁን አታጥፉት። ራስን ማጥፋት ማለት ምን ማለት ነው? ራስን መጉዳት፣ በራስ ላይ መጨከን ማለት ነው። በራስ ላይ መጨከን፣ ሱሰኝነት በራስ ላይ መጨከን ነው። ዘማዊነት በራስ ላይ መጨከን ነው። ከእግዚአብሔር መራቅ በራስ ላይ መጨከን ነው። የሲኦል እራት ለመሆን መሮጥ፣ ገዳይ ሲያረፋፍድ ሟች ይገሰግሳል እንደሚባለው በራስ ላይ መጨከን ነው። ከሰው ጋር መጣላት በራስ ላይ መጨከን ነው። ከሰው ጋር መናቆር፣ የማይመለከተን ነገር ውስጥ ገብቶ መፈትፈት በራስ ላይ መጨከን ነው። ስለዚህ ሰው መጀመሪያ ራሱን ማክበር አለበት። ራሱን ሲያከብር ፈጣሪውን ያከብራል። መጽሐፍ ቅዱስ ይላል ራሱን ይካድ የሚለው በምንድን ነው? አለኝ የምትለው ነገር ሁሉ ለኔ ስጥ ነው የሚለው እግዚአብሔር። ግን ግሩምና ድንቆኝ ተፈጠር ያለውና አመሰግንሃለሁ ይላል ንጉሥ ዳዊት አይደለም? እኔም ደግሞ በእናንተ ላይ እንዳድር ስጋችሁን አክብሩት ይላል ደግሞ ክርስቶስ። ቅዱስ ጳውሎስም እንደዚህ ነው ያለው። በተቀደሰው ስጋችሁ ላይ እግዚአብሔር እንዲያድር የተቀደሰ አድርጉት ስጋችሁን ነው የሚለው። ስጋ በራሱ ቅዱስ እንዲሆን ሰው ነው ጥረት ማድረግ ያለበት መጀመሪያ። ማንም ሰው መጥቶ ያንተ ስጋ አይወለውልልህም። አንተ ሳትወለውለው፣ አንተ ሳታስተካክለው፣ አንቺ ሳታስተካክዩ። ሰላሙ ነው። በናዝሬቱ በጌታ በኢየሱስ ክርስቶስ አዘዝኩ። አሁን ቀጥ አድርግና አንሳ። በስላሴ ስም ታዘዝክ፣ በቅዱስ ሚካኤል ስም ታዘዝክ። አትስራት ያዝ። አንሳው እግሩን ፍታ። ቶሎ እንዳትጥል። በኢየሱስ ክርስቶስ ስም ታዘዝክ። እንዳትጥል ነግሬሃለሁ።
በናዝሬቱ በጌታ እንዳትተው ቀጥ አድርገህ ቁም። ቀጥ አድርገህ በሁለት እግሩ ቀጥ አድርገህና ቁም ማለት በጌታ ፍታው በስላሴ ስም ታዘህ በድንግል ማርያም ስም አይደለም ፍታ ነው እኮ ፍታ ነው የተባልከው። ወሬ አልፈልግም። ጥሩ ፍታ በስላሴ ስም ታዘዝክ። ፍታው ቀጥ አድርገህና ቁም። ፍታ በስላሴ ስም ቶሎ በል። ወደ ነበረበት አንተ በጌታ በኢየሱስ ክርስቶስ ስም ታዘሃል። ወደ ነበረበት መልስ በኢየሱስ ክርስቶስ ስም ፍታ እግሩን ፍታ። በደንብ ስፖርት አሰራው። ቶሎ በል ፍታ በኢየሱስ ክርስቶስ ስም ተቃጥ በናዝሬቱ በኢየሱስ ክርስቶስ የታሰርክ ቶሎ ፍታ በስላሴ ስም ታዘዝ። ቶሎ በአዲስ አምላክ ስም በናዝሬቱ ወይ ጉድ መርፌ ሆኖልህ የስኳር ሆኖ መርፌውን ነው በኪሱ ይዞ የሚሄድ የነበረው እንግዲህ ማለት ነው። አሳይ ትናንትና እንግዲህ ስኳር ነው ተብሎ ተጥሎ ነበር። አራት ያስወጋሁ ና ልጁ ግን አሸነፈኝ። ከአዲስ አበባ ደብቄ ውጭ ይዛውጥቼ አራት ያስወጋሁ። አዎ ለምን እንዲሞት ነበረው። መኪናም ነበር። ጀግና ነበራችሁ። አሁን እስኪ ከዘራውን አውጣው። እንዴት አድርገህ ነበር ስትሄድ የነበረው? እንዴት አድርገው ነበር ስትሄድ? እንዴት እስኪ አሳየው። ወደዛ ሄድ ነበር ትናንት ስታስኬድ ነበር። አይ እስኪ በደንብ አሳያቸው አለ ህዝቡ። በደንብ አሳያቸው። ስጉራ ነው እኮ። አይ ታዘዝክ። የምን ስጉራ ምናምን የለም። በኢየሱስ ክርስቶስ ስም ቶሎ ፍታ። አሁን ከዘሯን ቀጥ አድርግና በዚህ ህዝብ መሀል ሩጥ። ቶሎ በል በጌታ በኢየሱስ ክርስቶስ ስም የታዘዝክ አዘልለው ፍታው። ተቃጠል እንጂ ገና ትቃጠላለህ። አንድ ቤት ነበረች። ና ወደዚህ። እሺ አንድ ቤት ልታሸጠው? አዎ ባለ አንድ ኮንዶሚኒየም ነበረው። ኮንዶሚኒየም ባለ አንድ ነበረው። እሱን አሽጬ በሲጋራ በሴት አመት አልፈጀብኝም። አንድ ቤቱን ስታስጨርስ 3 ኮንዶሚኒየም አጠቃላይ 9.9 ሚሊዮን ብር ነው በአንድ አመት ያስጨረስኩት። ና እስኪ ና ወደዚህ ና። እንዴ ጣልከው ቀጥ አድርገና እንደ ወጣትነቱ እንጂ አሁንማ እኮ ፈታ። ስንት አልከኝ? 9.6 ሚሊዮን ብር ነው። 9.6 ሚሊዮን ብር በአንድ አመት አስጨረስነው እኮ። ለምን? ልጆች ነበሩት። ከልጆቹ አፋተን ከሚስቱ ክስ እንዲጀምር አድርገን ላዳ ነበረችው። ላዳውን አስገልብጠንበት እንዳሰራ አድርገን ይኸው በቃ ሳስበው አንድ ጓደኛው አለ እዚህ የመጣ መተተኛ ጓደኛ ሲያስጠላልን እንደመጣ አላውቅም። እሱ ነው ወደዚህ ልጁን የመራው እኮ። እሱ አልመጣም ግን በቃ መራው ልጁን ወደዚህ እንዲመጣ። እኛ እኮ አልፈልግም ነበር ግን አሪፍ አባት አሉ ምን እዛ ትፈውሳለህ ስኳርም ምናምን ይተዋል አለ። ግን ስኳሩና እናንተ ናችሁ ስኳር የሆናችሁት? አዎ እኛ ነን ስኳሩ። አንድ 10 አመት እንሆናለን እኮ ይብላችሁ ተደብቀና ልጁ ጉዞ ሲሄድ እኛ ድብቅ እንዳትታዩ ታዲያ ገዳም ሲሄድ ድብቅ ዝቋራ ሁሌ በየአመቱ ይላል በሰፈር ልጆች ጋር። እሱ ነው እንደውም ግማሹን እየቻለ የሚወስደው ድብቅ። አንድ ጊዜማ መኪና አስገልብጠን 4 ሰው አስገደልን። 4 ሰው ከሱ ጋር እሱንም አስጎዳ ነው። እሱ ተጎዳ። ከሞተማ እኛ እንጠቀምማ። ከሞታ ትጠቀሙ። አዎ እሱን እኮ እኛ ማሰቃየት ነው አላማችን። እሱን እኮ የእናቱና አባቱ ንብረት እኮ ማስጨረስ እኮ ነው አላማችን። ታዲያ ይሄን ሁሉ ብታደርጉ መተቶች ናቸው። መተት ነን። እሺ ሌላስ? ቡዳ አለን። የበሽታ የምን በሽታ? አረ በቃ ታስወሩኝ። ግድ ናቸው። ግድ ተናገሩ። ስንት ናቸው ጠቅላላ? ስንት ናችሁ? 5 ቡዳ፣ መተት፣ የዝሙት እሺ፣ የሥራ በሀብቱ በንብረቱ አዎ ያገኘው እንዲበትን እሺ፣ እንዲጠጣ እንዲቅም እንዲያጨስ ስንት አመት አዎ ራሱ አስደብቀን ሲጋራ ከመንገድ አሰጠነውና ከሰው አስለምነን አስጨስ ነው ዛሬ። አሁን ጸበል ተጠምቆ ሲወጣ አስጨስ ነው አስደብቀ ነው። እንዴ ራሱን አያውቅም። ራበኛ አለ ምግብ ቤት 400 ብር አስወጣ ነው እሱ ሳይበላኛ ብልት። አሁን አዎ ብልት መሸኛችሁ ነው ብልት ጋር ልጅ እኮ ብር የለም አሁን እኮ ካል እንጂ ዓላማችንን ያውቃል።
በእግሩ እንዲሄድ ነበር ከዚህ አዲስ አበባ በእግሩ ዛሬ ልናስጠፋው በእግሩ እንዲሄድ አዲስ አበባ የሰፈር ነው። ልክ ሞጆ ሲደርስ መኪና ብልት እንዳደረገው አዎ ብልት አዘጋጅታችሁለት ነበር። ለዛውም አዲሱን ሲኖትራክ ታርጋውን ልንገርህ የሚገጫው ያዘገጨውን ታርጋ ልንገርህ ኢቲ ኮርሶስ ልታስገጩት የነበረው አለ ኢቲ ኮርሶስ ነው ትክክለኛው አዘጋጅታችሁለት ነበር። አሸዋ ጫነ መኪና እንዲበላው በቃ ከዛ ንብረቱ ልጆቹም የሉም እናት አባት የለውም። በቃ ማንም አንዳ ሴትዮ አለ እሷ እንድበላው ቅዱስ ሚካኤል አለ እሷን እኔ አልፈልግም። አሁን ቅዱስ ሚካኤል ያዘው እኮ አረ ልጁ ከባድ ነው። አይተኛም እየዞረ ሁሉ ይጸልያል። ሲጋራም ያጨሳል። ያጨሳል። ግን በቃ ትላንትና ሲመጣ እርማ አለ። ልክ እዚህ ባጃጅ ሲዞር ሲመጣ ክብሪቱንም ሲጋራውንም ሰባብሮ ጣለ። እና ግን ክብሪቱን አንስተን ኬሶ ከተን ጠዋት ደግሞ አንዱ የሆነ ሰውዬ አለ ከሱ አስለምነን አስደብቀን አስጨስ ነው መሳቸው ነው እንዴና እኛና ምን ይናፍቀናል እኮ ሱስ እኮ ነው። ምን ትመክራላችሁ አሁን ለሲጋራ ሱሰኞች? ምን ነው ታዘዝኩ በስላሴ ስም ታዘዝኩ። ተመከሩ እስኪ ለሲጋራ ሱሰኞች። በቃ እንግዲህ እንደኛ አንድ ቀን ገጥማችኋል ውርደት ልጁ ከባድ እኮ ነው። አርሴማን በጣም ይወዳታል። አዋቂ ያለች አርሴማን እሱ ነበረ ያኔ ስትመሰረት ሚስማር ገዝቶ ከራሱ ጸበል ቤቷን ሰራ። ከዛንኛ ቀጠል 4-5 በሳት አቃጠል ነው እንዴ ቤቷን እየሰራ አስቸገረን። በየሰፈሩ እየዞረ ለዕጣና ለዘቢ መልጣ ያለ ብር እየለምን አስቸገረና ምን ችግር አለ ቢለምን? አሁን በታያት እኮ አርሴማን ብታቃት በታያት በጌታስ ይሄ በቃ ማይመጣ ሰው እኮ የለም። ያኔ ግን 4-5 ነበሩ። እናንተ ግን ትደበቃላችሁ እዛ። ያው በእጁ ወጋል በሁለት በዚህ ጋር ሆዱ ላይ ታፋው ላይ አሁን እጁን ስለያዝ ነው ሆዱ ላይ ያስወጋ ነው ይወር ቁርጠት እንዲያሙ እናንተና ማስወገታችሁታል። ትላንትና ማታ ጠዋት በቃ እስከዛሬ ጠዋትማ በቃ ይሄ ሊመጣብን መሰለኝ። እኔም ታውቆኛል የመጨረሻችን ስለሆነ ማለት ነው 4 ያስወጋችሁት። አንዱ ደግሞ እኮ አላፈረም ሰው እኮ መንገድ ማለት ባጃጅ አስቁመን አስፋልት ማለት አስወጋ ነው እንዲዋረድ ምን አለ ምን ላይ እንደ አስፋልት ማለት አስወጋ ነው። አዎ 4ኛውን አሁንም እኮ ቀደመን እንጂ ማለት ነው ላስወጋው ነበር። ከዛ ጸበል እንሂድ ብየው የሆነ አዞ ጸበል አለ ተባሉ። ቅድም ትናንት ልጁ ሲነገረው በቃ እንደው ቅዱስ ሚካኤል ራሱ ጠጥቶ ይመጣል ከማረኝ ሄዳለው ብሎ ነበር። እኛውን ይዘነው ሄደ ነው እዛ ወይ ጉርጓዱ ላይ ድንጋይ አለ እዛ የሚሄድበት ልጁ እኮ ሄዶ አያውቅም። ሞጫው ድንጋይ ደረስ ነው አለች። እናንተ ታውቁታላችሁ? ነው እንዴ እናውቀዋለን። ግን አንገባም እኛ እዛ ጋር እንደፋውና ተስፋ ቆርጦ እንዲመለስ ብሩን አስጨርሰው ነው የለ ያለውን ብር በእግሩ ሲሄድ ለሞጆ ላይ ከልተው እንዴ ነው ስራ በቃ ልጁ አስቸገረን እኮ እንዴ ሰፈር ላይ መልካም ሰው እኮ ነው እንዴ በሱ ሳይበላ እኮ ለሱ ያበላል። አሁን እስቲ እግሩ እንዴት አድርጋችሁ ነው ያዛችሁት? እንደው ሽምቅቅ ያደረጋችሁት? በቃ ግማሽ አካላቱን ነው አረግ ነው። ከዛ ኤክስሬ ሲነሳ በቃ 2 ዓመት ይፈጅብሃል አለው ዶክተር። ልትድን 2 ዓመት በቃ 2 ዓመት ይፈጅብሃል። ኤክስሬ ተነሳ ብለን እዚህም ባለፈው ሊመጣ ትናንት ነው የመጣው እዚህ ግን በቀደም ሲመጣ 18,000 ብር አስወጥተን ኤክስሬ አስነሳ ነው። ጭራሽ ከበፊቱ አስበልጠን በመጀመሪያ 53.4 ነበረ አሁን 80% ደም የፈሰሰው ጭንቅላቱ ተብሎ ግን 2 ዓመት ነበር የፈጅበት። 2 ዓመት ይፈጅበት። ይሁን እንግዲህ ደቂቃ ለቅዱስ ሚካኤል ለመድኃኒዓለም ደቂቃ አልፈጀበትማ። ደቂቃ ፈጀበት። ኧረ እሱ ምን ተስኖት እመብርሃን አለች እኮ ወዳታ ልጁ እኮ አይደል? እስጢፋኖስን ይገብራል። የእስጢፋኖስ ልጅ እኮ እዛ አዲስ አበባ እስጢፋኖስ ቤተክርስቲያን ነው የሚገብረው። እዛው ጸበል እዛ ነው እኮ እኛ እኮ ተሰብስበን አዲስ አበባ ያለው እንዳለ ተሰብስበን ማን ነው ጸበሉን አስፈረስ ነው እኮ። አሁን እጁን እስኪ በደንብ አንቀሳቅሱት እስኪ በደንብ ሩጥበት። ድጋሚ በደንብ አሩጣው። ስፖርት ነው እንግዲህ በዛው ዘንዳቴና ወደ ተመለስ።
አሁን አለ ተሰቃየን እኮ ተሰቃያችሁ። እሺ አሁን ልጅ ቆይ በስላሴ ስም በስላሴ ልቦናው መልስ ልቦናው በስላሴ አስሬሃለሁ። ማን ነው? ኃይለ ሚካኤል ይባላል። ኃይለ ሚካኤል ምን ነው? እንጃ ምን እስኪ ሄድ እስኪ ምን ነው? እስኪ ሮጥበት በደንብ ሮጥበት። ልጁ ነው አሁን እንግዲህ ቅድም መንፈስ ነበረ፣ አሁን ልጁ ነው። ኃይለ ሚካኤል እንዴት ነው? እግዚአብሔር ይመስገን። እስኪ ሰውነትን በደንብ ፈትሸው። እግርህን አላመንኩም። እግዚአብሔር ይመስገን አላመንኩም። አይ ወደ አንድ ወር ተኝቼ ነበር ሐኪም ቤት አንድ ወር ተኝቼ ነበር። እሺ እና ስኳርና አስም ግፊቱ ላይ ነበር። ወድቄ ነው ከጸበል ስመጣ እስጢፋኖስ ጸብ ነበረ። እዛ ጸበል ቤቱ ፈርሶ ወመኔው ወጣቱ ተሰብስበን ልንጣላ ሄደን ነበር። እዛ ትንሽ በፖሊስ ተመተን ትንሽ አሞኝ ነበር። በዛው በገንዘብ ሰው ተናድጄ ጣለኝ መንገድ ላይ። ከዛ ራሴን አላውቅም ይልክተኛው። ከዛን ስነሳ እነዚህ ሆኜ ቀረሁ። ከዛን ሁለት ኤክስሬ ተነስቼ ነበረ። በቀደም እዚህ ትናንትና የመጣሁት ዓርብ ዕለት ተነስቼ ነበር። ማን ነው ያመጣህ ወደዚህ እንድትመጣ ያደረገ? እዚህ ሰዎች ነበሩ የሚጠመቁ። ይኸውስ ወንድሜ ያለ እግዚአብሔር ያክብረው አሌክስ ይባላል። የእሱ ጓደኛ ደግሞ የኔ ጓደኛ ነው። እሱ እዚህ መጥቶ ሆዱን የሆነ ኩላሊት ነገር ታሞ አንድ ወር ተፈውሶ ይዟል። እና እኔ ስውሮ ሄዳለሁ ብዬ አስቤ ነበር፣ ግን እዛ በጣም ብርድ ስላለ አችልም ተብዬ ልጁን ወደዚህ መራኝ። አሁን እንግዲህ ካለ እንዴት ነው? እኔ እንጃ። እኔ መቀመጥ አይመስለኝም። ዝም ብዬ ምዞር በደስታ ምራመድ አልመሰለኝም መጀመሪያ። እስኪ ከዘራውን የቱ ነው ከዘራው? እስኪ አንሳው። ይሄ ነበረ ከሰራይ በቢል በቃ አጥቼ ሲጀመር ይሄን የገዛሁትኝ 1000 ብር ነው የገዛሁት። ይሄን 1000 ብር ነው የገዛሁት። መሄድ አልችልም ከዚህ ውጪ አይደለ? እግዚአብሔር ይመስገን። በቃ ያው እኔ አዲስ አበባ ልጅ ነኝ። መሸዋለኪያ አካባቢ። አዲስ አበባ የት? መሸዋለኪያ ወይ ደግሞ መሸዋለኪያ እስጢፋኖስ። ቂርቆስም ደብራችን ነው። እዛ ነው ሰፈሬ። ይሄን አላውቀውም እኔ። አዳማንም በደንብ አላውቃትም እኔ። ግን በሰው የመጣሁት እግዚአብሔር ይመስገን። እስቲ እጅህ አሁን ቀኝ እጅህ እንዴት ነው? እግዚአብሔር ይመስገን። እኔ ደረሰ መብራት ለእናንተ ደርስላችሁ። መርፌው ሴት አልተወጋበት ነበር። ራስን በራስ ተወጋ ነበር። እንደውም ዛሬ እንደውም እኔ ጸበል ጠመቃለሁ ብዬ መርፌ አልወስድም ብዬ ነው አልተወጋውም። እኔ ዛሬ መርፌ አልተወጋውም መርፌ። ምክንያቱም ጸበል ተጠምቄ ምናምን ተጠመቅኩኝ። ከዛ እዚህ ታምራለህ ስማ ብዬ ከዛ በኋላ አይገለኝም ብዬ ነው እንጂ ቤት በሆነ ኖሮ እስካሁን ስኳሩ ዝቅልና ይጥለኝ ነበር። አልተወጋህም? ዛሬ እስካሁን አልተወጋውም ነበር። አውቀውም እንግዲህ ልጁ አውቀውም መንፈሱ ራሱ ነው የሚወጋው ማለት ነው። ግን አራት መርፌ አስወግቼዋለሁ እያለኝ እኮ ነው። 4 መርፌ ተወግቷል። አንተ አይደለም የወጋኸው? የኛው ራሱ ሲጀምር እኔ ማታ ራሴ ተወግቼው ናቲ ይባላል አንድ መልካም ሰው ያለስ ጓደኛ እሱን ያስቀምጠልኝ ቦታውን ማለት ነው። እሺ የት እንዳስቀምጣ አላውቀውም እኔ። ግን አሁን ያው እሱ እጅ አገኘሁት ኪሴ። እኔ እንጃ 4 ጊዜ እኮ ተወጋ ዛሬ አሁን ከነጋ። እኔ ማቆት አድርጌልኝ። ሲጋራም ትንሽ አጭሰሃል። እኔ ትናንትና ነው እዚህ ባጃጅ ሲይዝ በቃ ከዚህ በኋላ ሲጋራ አላጨስም ብዬ ማን ነው ቆራርጬ ክብሪቱንም እዛው አንድ እጄ ባጃጅ ተሳፈርኩት በ40 ብር። ከዛ ሲመጣ ቦታውን አላውቀውም። ሲጋራ ከራሴም ጥዬ ምን ብዬ ልጀምር? እኔ ማቆት ታሪክ የለም። ስለዚህ አሁን ዛሬ ያው እንግዲህ ምስ የመጨረሻው ስለሆነ ያው ግማሽ ሲጋራም አስጭሶታል፣ 4 መርፌም አስወግቶታል። እስኪ እንግዲህ በደንብ አሁን እግርህን ፈትሸውና ይኸውና ያው እሸኝልሃል አለ። አልሄደም ሰውየው። እስኪ በደንብ ይሄድበትና ከዘራውስ ምኑም ከዘራውስ አለ። እንደሱ ነበር የምትሄደው ነው? እንዴት ነው? እሺ ናሽ እግርህን በደንብ እስኪ ሞክረው በደንብ አለ። አሁን መንፈሱ ስላለ ነው ትንሽ አንዳንድ ጊዜ ወጠር ያደርገዋል።
ያው መንፈሱ ስላለ ነው አለው ትንሽ አይደል እሺ ና መተት ስራት መርፌውን ስጥ ቶሎ ልቀቁ እንጂ እጁን ልቀቁ እጁን እናንተ ነው ቶሎ በል ቶሎ ልቀቁ እንጂ እንዴ የምን ማሽመድመድ ነው አሁን ሲሄድ ለምን ካደ እግሩን ያስከው ለምን ያዛችሁት አሁን እኮ ፈጠነብን ልጁ እኮ እንጂ እኮ ማን ነው ትንሽ የቀረን ነገር ነበር ምን ነበር የቀራችሁ የሆነች የሚያገኛት ቤት አለች ውርስ አንድ ሽካሬ እዛ ቃልቲ ላይ እሷን አቅደን ነበር እኮ እሷን ልትወስዱ ልጁን ገላችሁ እና ታሪያኛ ምን ሌላ ቀን ሰው ነው እንግዲህ አሁን ፍታሽ ሌላ ወሬ አልፈልግም ቶሎ ወደ ነበረበት መልስክ ነው ስንት ናችሁ አምስታችሁን በርከክ በል አምስት በስርዓት ወደ መድኃኔዓለም ፊታችሁን ወደዛ አይ በስላሴ ስም ቶሎ በስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሁለተኛ ከእግሩ ከእጁ ላልገባ በመድኃኔዓለም ስም ሲኦል እንገባለን ሲኦል እንገባለን ከሬት ትላከፈለክ ሲኦል እንገባለን ነው ቶሎ ሲኦል እንገባለን በመድኃኔዓለም ስም ሁለተኛ ሰራዊታችንን ሰብስበን ሲኦል እንገባለን አይ ታዘዝኮ ሲኦል እንገባለን በሁለተኛ በሀብቱ በንብረቱ በገንዘቡ ላንገባ በጤናው ላንገባ በመድኃኔዓለም ስም ሲኦል ታስረናል በጌታ በኢየሱስ ክርስቶስ ስም ከእግሩም ከእጁ ወጡና ስብስብ ብላችሁ ሲኦል ግቡ በስላሴ ሲኦል አስረ 7 ጊዜ ጮህ እናውጣ ቶሎ በል እየቆጠራችሁ እየቆጠርክ ቶሎ በላ መጨረሻ ቶሎ ዛሬ መጨረሻ ቀናችሁ ነው ቶሎ በል ስብስብ በል ከእግሩም ላይ ቶሎ ከእግሩ ቁጥጥ አድርጋችሁ እጁንም እንዳትይዙ በስላሴ ስም ሲኦል ታሰር ቶሎ በል እግዚአብሔር ይገስጽ እግዚአብሔር ይሰራ እግዚአብሔር ይገስጽ ተረጋጉ አይዞህ እሺ ኃይለ ሚካኤል እንዴት ነው በል እንግዲህ ከዘራህን ለመድኃኔዓለም አስረክብና ሂድ እሺ